የከተማ ልማታዊ ሴፍትኔት በአዲስ አበባ የተለያዩ ክፍለ ከተማዎች ተጀምሯል። ፕሮግራሙ በአዲስ ከተማ ክፍለ ከተማና በጉለሌ ክፍለ ከተሞችም ተበስሯል። የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ አይዳወል በዚህ ፕሮግራም ዜጎች ተጠቃሚ ይሆናሉ ብለዋል። የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴ በበኩላቸው ከ9500 በላይ ዜጎች የከተማ ሴፍትኔት ተጠቃሚ እንደሚሆኑ ተናግረዋል። በ12ቱም ወረዳ ከ7111 ተጠቃሚዎችን ከመጀመሪያ ጀምሮ ግንዛቤ በመፍጠር በተገቢው በመለየት ያለ አግባብ የተሳተፈ እንዳይኖርና ያለ ምክንያት መቅረት የሌለበት የህብረተሰብ ክፍል እንዳይኖር ደግሞ ጥንቃቄ በማድረግ በመለየት የተለዩትን በማስተቸት በህብረተሰቡ ተጠቃሚ እንዲሆን በማድረግ ሂደቱ ሰፊ ስራ ስንሰራ መተናል። ከ3500 በአባወራ በቤተሰብ ደግሞ ከ9500 በላይ ነዋሪዎችን ተጠቃሚ የሚያደርግ የማክሮ ኢኮኖሚውን ማሻሻውን ተከትሎ እነዚህ ሰዎች ተመልምለው ወደ ተግባር እንዲገቡ በዛሬው ዕለት የማስጀመሪያ ፕሮግራም ነው ያደረግን ያለነው። ለፕሮግራሙ ስኬታማነት ሁሉም ርብርብ እንዲያደርግ የጠየቁት ዋና ስራ አስፈጻሚዎቹ ለዚህም ክፍለ ከተሞቹ ሁለንተናዊ ትብብርና እገዛን ያደርጋሉ ብለዋል። ዜጎችን ከተረጅነት ወደ አምራችነት በምናሸጋግርበት ሂደት ውስጥ ያሉ ችግሮችን በደንብ በመቅረፍ የመፍትሄ አካል በመሆን ሁሉም አካል ደግሞ ኃላፊነቱን እንዲወጣ በማድረግ ሂደት ውስጥ የምታስተባብሩ አካላት ኃላፊነታችሁን በተገቢው እንድትወጡ የዚህ ፕሮግራም ተጠቃሚ የሆናችሁ አካላት ደግሞ በአግባቡ ፕሮግራሙን በደንብ በመረዳት እናንተም ኃላፊነታችሁን በመወጣት አላማው የተሳካ እንዲሆን እንደምታደርጉ ሙሉ እምነት አለኝ። ሴቶች አሉ፣ አቅመ ደካሞች አሉ። እነዚህ አቅማቸው በፈቀደ መልኩ መስራት በሚችሉት ስራ ይሰሩና ነገር ራሳቸውን የሚችሉበት ደረጃ ላይ ይደርሳሉ ብለን ነው የምናስበውና እኛ እንዳስተዳደር በልዩ ሁኔታ እናግዛቸዋለን፣ እንደግፋቸዋለን። ስንመለምልም በልዩ ሁኔታ ላይ መለመልናቸው አሁንም አቅም እስኪፈጥሩ ድረስ ከጎናቸው እናግዛለን። በየክፍለ ከተሞቹ ተገኝተው መልእክትን ያስተላለፉት የአዲስ አበባ ከተማ ሴቶችና ህጻናት ቢሮ ኃላፊ ወይዘሮ ይነሸት ዘሪሁንና የአዲስ አበባ ከተማ የጽዳት አስተዳደር ኤጀንሲ ዋና ዳይሬክተር ዶክተር እሸቱ ለማ ፕሮግራሙ ዜጎች በስራ ከድህነት ለመውጣት ጥረት የሚያደርጉበት ስለመሆኑ ተናግረዋል። ለስኬታማነቱ መትጋትም እንደሚጠበቅ ገልጸዋል። ይሄንን ፕሮግራም ስናስጀምር ኩራት እየተሰማን ደስ እያለን ከድህነት ከችግር ከመከራ የምንላቀቅበት ጥቂት የምታገኙትን ሳንቲም እየቆጠባችሁ ደሞ የተሻለ በመታገኙ ሰዓት ካልተሳሳትኩ 4 ሰዓት ገደማ ነው የምትሰሩት። ከዛው ውጭ ያለውን ሰዓት ደግሞ ሌላ አማራጮችን እየፈለጋችሁ እየሰራችሁ ራሳችሁን ለማሸነፍ ውጤታማ እንዲሆን እንደከዚህ በፊቱ ፕሮግራሞች ውጤታማ እንዲሆን የመጀመሪያ ጉዳይ ባለድርሻ አካላት ሚና በጣም ከፍተኛ ነው ማለት ነው። በተለይ በልማት ስራ በኩል እንግዲህ ተቀናይተን መስራት የሚገባን ወደ 5 እና ከዛ በላይ የሚሆኑ ሴክተሮች በጣም ትልቅ ሚና ከኛ የሚጠበቅ ይሆናል ማለት ነው። አንደኛው በዚህ ጉዳይ በቂ የሆነ ስራ ማዘጋጀት፣ በቂ የሆነ ስራ መስጠት በጣም አስፈላጊ ነው። የከተማ ልማት ሴፍትኔት ተጠቃሚዎች በበኩላቸው በጠንካራ ስራና በመቆጠብ ነገን የተሻለ ለማድረግ እንደሚተጉ ገልጸዋል። ከዚህ በፊት የምሰራው ልብስ ምንም እያጠብኩኝ የቀን ስራ ነው የምሰራው፣ ሌላ ይሄን ነው የምሰራው። አሁን ግን በእንትን ሲመለምሉ ቤት ለቤት ተመርጬ በቅሬታም በምንም ታይቼ አልፌ ለዚህ በቅቻለሁ። ቁጠባዬን አጠናክሬ ወደፊት የራሴ የሆነ በንግድም በምንም አድርጌ ተጠቃሚ ለመሆን ነው መጠራው። በቀን ስራ ነው ወዛደርነትና በቀን ስራ ነበር የምተዳደረው። አሁን የሴፍትኔት በመግባቴ በጣም ደስተኛ ነኝ። በዚህ አሁን በገባውበት ሙያ ደግሞ ሰርቼ ራሴን ለመቀየር ዝግጁ ነኝ። ከዚህ በፊት የነበረኝ ስራ የቀን ስራና በየሰው ቤት ልብስ ማጠብ፣ እንጀራ መጋገር። አሁን በሴፍትኔት ተመንብዬ ዛሬ እዚህ ለመድረስ በቅቻለሁ ማለት ነው። ቆጥቤ ራሴን ለመለወጥ ዝግጁ ነኝ።